በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሊቃውንተ ቤተክርስቲያን አባቶቻችን ካህናት፣ ወንድሞችና የሃይማኖት ዲያቆናት፣ የቤተክርስቲያን ልጆች የተሾሙ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች ምዕመናንና ምዕመናት በወደደንና ባፈቀረን በአምላካችን ፍጹም ሰላም እንደምን ዋላችሁ? እንደምን ዋላችሁ? የተወደደና የምሕረት የይቅርታ ባለቤት አምላካችን እግዚአብሔር በዕድሜያችን ላይ ይህችን ቀንና ይህችን ሰዓት ጨምሮ እስከዚህ ሰዓት ስላደረሰን ክብርና ምስጋና ለእርሱ ይሁን። ከአንስት ዓለም መርጦ እናቱ ትሆነው ዘንድ ያከበራት ለእኛም ለሚሰራን የባህርያችን መመኪያ የሆነችው ልመናችንን የምትሰማን በአማላጅነቷ የምታማልደን እናታችን እመቤታችን ቅድስት ድንግል ማርያም ክብርና ምስጋና ለስሟ ይሁን። እንደ ልብ ሆኖ አገኘሁት። የሐዋርያት ሥራ ምዕራፍ 13 ከቁጥር 22 እንደ ልብ ሆኖ አገኘሁት። በዚህ ርዕስ አምላካችን እግዚአብሔር ያስተምረናል። ቃሉን በሐዋርያት ሥራ ምዕራፍ 13 ከቁጥር 1 ጀምሮ እናገኘዋለን። የእሴይ ልጅ ዳዊትን ፈቃድን ሁሉ የሚፈጽም እንደ ልብም ሆኖ አገኘሁት ብሎ መሰከረለት ይለናል። የሐዋርያት ሥራ ምዕራፍ 13 ከቁጥር 22 ቃሉን የተናገረው አምላካችን እግዚአብሔር ሲሆን ቃሉን የጻፈልን ደግሞ ከሰባዎቹ አንዱ የሆነው ሐዋርያው ወንጌላዊ ቅዱስ ሉቃስ ነው። እንደ ልብ ሆኖ አገኘሁ። የእሴይ ልጅ ዳዊትን ፈቃድን ሁሉ የሚፈጽም ትእዛዜን ሁሉ የሚያከብር ከሕጌ የማይወጣ ከሐሳቤ የማይርቅ እንደ ልብ ሆኖ አገኘሁ ብሎ አምላካችን እግዚአብሔር እንደ ልቡ ስለሆነ ስለ አገልጋዩ ስለ ባሪያው ስለ ዳዊት ይህንን ምስክርነት በዚህ መጽሐፍ ላይ አስቀምጦልናል። እንደ ልቤ ሆኖ አገኘሁ፣ እንደ ልብነቴ ሆኖ ተመለከትኩ። እንደሚታወቀው በምስጢረ ሥላሴ ትምህርት እግዚአብሔር አብ እንደ ልብ፣ እግዚአብሔር ወልድ እንደ ቃል፣ እግዚአብሔር መንፈስ ቅዱስ ደግሞ እንደ እስትንፋስ ናቸው ተብሎ በምስጢረ ሥላሴ ላይ ተብራርቷል። እንደ ልቤ ሆኖ አገኘሁት ማለት እንደ ልብነቴ እንደ አብ እንደ ልቤ እንደ አብ ሆኖ አገኘሁት ብሎ እግዚአብሔር ወልድ መሰከረለት። ዳዊት እንደ እግዚአብሔር ልብ እንደ አብ፣ ዳዊት እንደ እግዚአብሔር ቃል እንደ ወልድ፣ ነቢየ እግዚአብሔር ዳዊት በእግዚአብሔር መንፈስ ቅዱስ በእስትንፋስ ይመስላል። ይህ የሆነበት ምክንያት ምንድን ነው ሲባል ዳዊት እንዴት የእግዚአብሔር ልብ ተባለ? እግዚአብሔር
እግዚአብሔር አስቦ የሚያደርገው ዳዊት ስላወቀ ማወቅ ብቻ ሳይሆን እግዚአብሔር ቀርቦ የሚያደርገው ያስበው ምሕረት ዳዊት አስቦ ስለተናገረ በመዝሙር ስለተናገረ በትንቢቱ ዳዊት የእግዚአብሔር ልብ ሰብሯል፣ የእግዚአብሔር ትንፋስ ሰብሯል፣ የእግዚአብሔር ቃል ሰብሯል። የዚህ የታላቅ ነቢይ፣ የዚህ የታላቅ ንጉሥ፣ የዚህ የታላቅ የእግዚአብሔር ልብ የሆነ ሰው እረፍቱ ዛሬ ነው። ለዚህ ነው ይህንን የመረጥ ነውና በዚህም እንድንማማር የጠቀስኩላችሁ ማለት ዳዊት ማለት በመጀመሪያ ትርጓሜ ልበ አምላክ ማለት የእግዚአብሔር ልብ ማለት፣ በሁለተኛ ትርጓሜ ደግሞ ሕሩይ ወይም የተመረጠ ማለት ነው። ይህንን በመዝሙር 88 ከቁጥር 19 ጀምራችሁ ስታነሱ ታገኙታላችሁ። ወአልዓልኩ ሕሩየ እምሕዝቤ ከሕዝቤ የመረጥኩትን እርሱን ከፍ ከፍ አደረግኩ። ወደ ተንከሩ ወደ ዳዊት ገብሬ ወዳጄ ባሪያዬ ዳዊትንም ከሕዝቤ መካከል እንደ ልቤ ሆኖ አገኘሁት፣ እንደ ፈቃዴ ሆኖ አገኘሁት ብሎ እግዚአብሔር በእርሱ በራሱ በዳዊት ላይ አድሮ ይናገር። ዳዊት ማለት የእግዚአብሔር ልብ ማለት ነው። ዳዊት ማለት ሕሩይ ወይም የተመረጠ ማለት። የዚህ ታላቅ ሰው የዚህ ታላቅ ነቢይ ትውልዱ ነገዱ ከነገደ ይሁዳ ነው። ከነገደ ማን ነው? ከነገደ ማን ነው? ከነገደ ይሁዳ። እንደሚታወቀው የታላቁ አባት የአብርሃም የልጅ ልጅ የሆነው አባታችን ያዕቆብ 12 ልጆችን ወልዷል። እነዚያ 12 ነገዶች ተብለዋል። 12ቱ አበው ወይም 12ቱ አባቶች ተብለዋል። ከእነዚህ ከ12ቱ በአራተኛ ደረጃ ላይ የምናገኘው ይህ ይሁዳ የተባለው ሰው ይሁዳ አራተኛ ነገድ ነው። በ12ቱ ነው። ከዚህ ከይሁዳ ነው ዳዊት የተወለደው። እግዚአብሔር ወልድ ኢየሱስ ክርስቶስ የብርሃን መገኛ የሆነችው እናታችን ቅድስት ድንግል ማርያም የተገኘችው ከዚህ ከነገደ ይሁዳ። ታዲያ ከነገደ ይሁዳ ከተገኘ ዳዊት አባቱ እሴይ እናቱ ሁሊ ይባላል። አባቱ እሴይ እናቱ ሁሊ። የዳዊት እናት መልከ መልካም ነበረች ይላል። ከራስ ፀጉሯ እስከ እግር ጥፍሯ ድረስ ይህ ከዚህ ቀረች የማትባል መልከ መልካም ቆንጆ ነበረች። በዚህ የተነሳ ከጎረቤታቸው አንድ ጎልማሳ ነበረና ያ ጎልማሳ የዳዊትን እናት ተመለከታት፣ አያት፣ እሷም አየችው። አንዳንድ ጊዜ እግዚአብሔር ሰዎች አንድ ለአንድ ጸንተው እንዲኖሩ ፈጥሯቸው፣ ነገር ግን ለእግዚአብሔርና ለትዳር አጋር በማይገባ ሁኔታ የመንፈስ ቅዱስ ማደሪያ ሰውነታቸውን አሳድሶ የኃጢአት መሳሪያ አድርገው እንመለከታቸዋል።
እግዚአብሔር ግን ሰውን ሲፈጥር አንድ ወንድ ለአንድ ሴት፣ አንድ ሴት ለአንድ ወንድ ያለው ይህ ሕግ ነው። በአስሩ ትእዛዛት ውስጥ ያለ ሕግ ነው። ከዚህ ውስጥ መውጣት አይገባም። ግን አንዳንድ ጊዜ ሰዎች ከዚህ ውስጥ ሕግ ወጥተው እንመለከታቸዋለን። ይህ በክርስቲያኖች ግን ያልተፈቀደና በእግዚአብሔር ዘንድ የሚያስጠይቅ መቅሰፍትንና ኃጢአትን የሚያመጣ ለኩነኔ የሚዳርግ ኃጢአት ትልቅ ነውር በሌለው የእግዚአብሔር ልጆች የዳዊትን እናት ያጎልማታ ተመለከታት። እርሷ አየች። ይህንን የተረዳ የዳዊት አባት ጥሴ እርሷን ለመፈተን ስንቁን አዘጋጅቶ ወደ ሩቅ ሀገር እሄዳለሁኝና ብሎ ተነሳ። ከዚያ በኋላ ሳይሄድ ተደብቆ ውሎ በጨለማ የዚያን ጎልማሳ ባለቤቱን ያየበት ሚስቱን የተመለከተበትን ጎልማሳ ድምፅ መስሎ መብራት እንኳ ሲበራበት ዘመኑ እንደ ዛሬ ያልተለጠለ ስለነበረ ራሱን ሰውሮ ራሱን ደብቆ በዚያች ሌሊት ከሚስቱ ጋር አድሮ ሳይነጋ ወጥቶ ሄደ። ማን? እሴ ያን ጎልማሳ መስሎ ማለት። በዚህ ጊዜ ዳዊት ተጸነሰ። ለዚህ ነው በመዝሙር 50 ቁጥር 5 ጀምራችሁ ስትመለከቱ እስመናሁ በኃጢአት ተጸነሱ፣ እነሆ በኃጢአት ተጸነሱ፣ ወበአመፃ ወለደተኒ እሜ፣ በክፋት በጸብእ እናቴ ወለደችኝ ብሎ ሲናገር ታዩታላችሁ። ይህ ያለበት ምክንያት ይህንን ታሪክ ስለሚያውቁ ነው። ዳዊት አባቱ በምን አይነት ተንኮል፣ እናቱ ደግሞ በፈለጋት ነገር ግን ከባለቤቷ ውጭ በሆነ ኃጢአትና አመፅ እንደተወለደ ያውቃልና በኃጢአት ተጸነሱ፣ በክፋትም እናቴ ወለደችኝ። ስንቶቻችን እንደው በተመሳሳይ ሁኔታ ይህንን አይነት ኃጢአት ይህንን አይነት አመፅ ዓለም ዘመን በተበረከው ቴክኖሎጂና ዘመን ባመጣው ባህል ኢትዮጵያዊ ባልሆነ ክርስቲያናዊ ባልሆነ ሁኔታ ከትዳሩ ወጥቶ ከፍቅሩ ወጥቶ ሲያመነዝር የምናየው ጥቂት አይደለም። የእግዚአብሔር ልጅ ዓለማችን የአመፅ ዓለማችን የክፋት ዓለም እየሆነች ከመጣች ሰንብታል። የእግዚአብሔር ሕግ ግን እንዲህ አይደለም። እግዚአብሔር ጥንቱን የሰው ልጅ ሲፈጥረው አንድ ለአንድ ተወስኖ እንዲኖር ትዳር የሚለው ፍቅር የሚለው ዓላማው ራሱ በትዳር በኩል ወደ መንግሥተ ሰማያት ለመግባት ሌላ ምንም የለም። መንግሥተ ሰማያት የምትወረሰው የእግዚአብሔር ሕግ የምትገኘው የእግዚአብሔር ሀገር የምትወረሰው በብዙ አይነት ትሩፋት፣ በብዙ አይነት ጸጋ፣ በብዙ አይነት ክብር ቢሆንም እንኳ ከእነዚህ ትሩፋቶች ከእነዚህ ወደ እግዚአብሔር መግቢያ መንገዶች አንዱ ትዳር። ወደ እግዚአብሔር መሄጃ መንገድ ከሆነ ወደ መንግሥተ ሰማያት የሚያስገባ በር ከሆነ ይህን የሰው ልጆች የማይጠብቁበት ምክንያት ምን ይሆን? ክርስቲያኖች
እኛ ክርስቲያኖች ግን ከዚህ ኃጢአት፣ ከዚህ ዓመፅ፣ ከዚህ በደል ልንጠነቀቅ ይገባል። ይህ አይነት ሀሳብ በልባችን ሊመላለስና ከልባችን ሊወጣ አይገባም የእግዚአብሔር። ምክንያቱም ለባልንጀራችን ካልጣም፣ ለትዳር አጋራችን ካልጣም፣ ለወንድሞቻችን ካልጣም፣ ለእህቶቻችን ካልታመን ለእግዚአብሔር እንዴት ልንታመን እንችላለን? ዋናው ጥያቄ ለእግዚአብሔር የታመነ ለወንድሙ የታመነ ለእግዚአብሔር የታመነ በዚህ በጥቂቱ በኃላፊው ነገር ለዚያውም በኃጢአት የታመነ ሰው በጽድቅም የታመነ ይሆናል። ያ የእግዚአብሔር ሰው ይባላል። የመንግሥተ ሰማያት ሰው ይባላል። ይህ ኃጢአት በእግዚአብሔር ዘንድ የተጠላ መጽሐፍ ቅዱስን ስታነቡት ከኦሪት ዘፍጥረት ደግሞ እስከ ራእይ ዮሐንስ ድረስ ስትመለከቱ ይህንን የነቀ ኃጢአት በደል እንደሆነ እያስተማረን ቅዱስ መጽሐፍ ያልፋል። ይህን ተግባራዊ ማድረግ ይገባናል። በዚህ ሁኔታ ዳዊት ከእናትና ከአባቱ ተወልዶ ጉልበቱ ከጸና በኋላ የአባቶቹን በግ እየጠበቀ ሳለ ንጉሥ ሳኦል ከጌታ ፈቃድ ወጣ ይላል። ከማን ፈቃድ ወጣ? ከማን ፈቃድ ወጣ? ከእግዚአብሔር ፈቃድ ወጣ። እንዴት ከባድ ነው! ከእግዚአብሔር ፈቃድ መውጣት ክርስቲያን ነው። እስራኤል ከግብፅ ከወጡ ከ400 ዘመን በኋላ ከግብፅ ከወጡ ጀምሮ 450 ዘመን እስከሚሆናቸው ድረስ ንጉሥ አልነበራቸው። ካህን ሲሞት ካህን፣ መስፍን ሲሞት መስፍን እየተተካ ለዚያውም በእግዚአብሔር ፈቃድ ይመራቸው ነበር። እግዚአብሔር በካህኑ እያደረ፣ እግዚአብሔር በመስፍኑ እያደረ ሕዝቡን ያስተዳድራቸው። የእግዚአብሔር ፈቃድ የእግዚአብሔር ሀሳቡ እንደዚህ ከሰዎች መካከል ሰው ይመርጣል፣ በዚያ ሰው ላይ ያድርበታል፣ በሱ ላይ አድሮ ሕዝቡን ይመራቸዋል፣ ሕዝቡን ያስተዳድራል። ለዚህ ነው ሐዋርያው ቅዱስ ጳውሎስ በዚህ በሮሜ መልእክቱ ምዕራፍ 13 ጀምራችሁ ስታነቡት ለሁሉ ነፍሰ መኮንን ተኮነኑ፣ ለገዥ ሁሉ ተገዙ ታዘዙ፣ እስመ ኢይሰየም መኮንን ዘእንበለ ፈቃደ እግዚአብሔር። መኮንን ወይም ገዥ ያለ እግዚአብሔር ፈቃድ አይሾምምና። ክፉም ቢሆን በጎም ቢሆን መልካምም ቢሆን የዚህ ተቃራኒ ቢሆን እንኳ ያለ እግዚአብሔር ፈቃድ ማንም ሰው አይሾም። የጥንቱ እንዲህ ነበር። እግዚአብሔር ከሕዝቡ ባልተለየበት ዘመን፣ ከሕዝቡ ባራቀበት ወራት እንዲህ ነበር። የእግዚአብሔር ሕዝብ የተባሉት እስራኤል እንዲሁም የአዲስ ኪዳን ምዕመናን እስራኤል ዘነፍስ የተባልነው እኛም ብንሆን እግዚአብሔር በሕዝቦቻችን ላይ በገዢዎች በንጉሶቻችን እያደረ ይመራል። በካህናቱ ላይ እያደረ ያስተዳድረን ነበር። የእግዚአብሔር ስራው ይህ ነበረ። ዛሬ ግን ይህ የእግዚአብሔር ስራና እኛም ክርስቲያኖች ሳንቀር ከእግዚአብሔር ጋር ያለን የአምላክነትና የፍጡርነት የገዥነትና የተገዥነት ስርዓት የጠፋ የተናወጠ ይመስላል። ጥንት ግን እስራኤል በእግዚአብሔር ፈቃድ ነበር የሚመሩት።
እግዚአብሔር ከእነርሱ መካከል ሰው ይመርጣል፣ በእነርሱ ላይ ያድራል። እስራኤል ለሱ ይመራሉ፣ እሱም በሥርዓቱ ይመራቸዋል። ካህን ከሆነ እያስተማራቸው፣ ንጉሥ ከሆነ ደግሞ ሥጋዊ ጠላታቸውን እያጠፋላቸው ይኖር ነበር። ይህ እስከ ብዙ ዘመናት ድረስ ሲከናወን ኑሯል። በዚህ ዘመን ግን ፈቃደ እግዚአብሔር የእኛም ፍላጎት እግዚአብሔር ከወሰነልን፣ እግዚአብሔር ከሰራልን፣ እግዚአብሔር ካስቀመጠልን ስርዓቶች የወጣንበት ዘመን ላይ ያለን ይመስላል። እኛ ሕዝቡ ለእግዚአብሔር ሳንመቸው ስንቀር፣ እግዚአብሔር ደግሞ ለእኛ የማይመቸንን በእኛ ላይ ያነሳል፣ በእኛ ላይ ይሾማል። ይህ የሆነበት ምክንያት የሕዝቡ ኃጢአት ነው። በአንድ ወቅት እግዚአብሔር ወአነግሥ ብእሴ መደሎ በእንተ እከየ ሕዝብ፣ ስለ ሕዝቡ ክፋት፣ ስለ ሕዝቡ ኃጢአት ጨካኙን አነግሥባቸዋለሁ ብሎ ሲናገር በመጽሐፍ እናያለን። ኃጢአታችን በዝቶ ይሆን እንዴ? ከእግዚአብሔር ርቀን ይሆን? የክርስቲያኖች ለእግዚአብሔር ሳንመቸው ቀርተን ይሆን? ሁልጊዜ ጆሮአችን እኮ የሰላም ወሬ ሰምቶ አያውቅ። ዓይናችንም መልካም ነገሮችን ተመልክቶ አያውቅ። ጭንቀትንና የጭንቀትን ወሬ፣ የጦርነትን ወሬ፣ የመገፋፋትን፣ የመጠላላትን ወሬ እኮ ነው ሁልጊዜ በጆሮአችን የምንሰማ። መልካም የምስራች እኮ ጆሮአችን ናፍቆታ፣ ዓይናችን በጎ ነገርን መመልከት ናፍቆታ። የምናያቸው ነገሮች ሁሉ የሚያስደስቱ አይደል። የምንሰማቸው ነገሮች ሁሉ ሽብር ነው። ለዚህ ታዲያ ምን ማድረግ አለን? እራሳችን ለእግዚአብሔር አሳልፈን መስጠት፣ እግዚአብሔር በማይወደው መንገድ፣ እግዚአብሔር በማይፈቅደው ሕግ አለመሄድ። ወደ እግዚአብሔር ከተመለስ፣ ለእግዚአብሔር ከተመቸ፣ ልቡናችንን ለእግዚአብሔር ማደሪያነት የተመቸ ካደረግነው እግዚአብሔር ደግሞ እንደ ልባችን መልካሙን ነገር ይሰጠናል። ይህ የሚሆነው ግን እኛ ስንመለስ ነው። በዚያ ጊዜ የነበሩት እስራኤል እግዚአብሔር በመስፍን ላይ እያደረ፣ በካህን ላይ እያደረ ሲመራቸው ኢይንግሥ ብነ እግዚአብሔር፣ እግዚአብሔር በእኛ ላይ አይንገሥብን። እነሆ ግብፅ በነበርን ጊዜ አሕዛብ ንጉሥ አላቸው፣ በንጉሥ ይተዳደራሉ፣ እኛም እንደ እርሱ ንጉሥ ማንገሥ አለብን ብለው በዚያን ዘመን የነበረው ነቢይ፣ ታላቁ ነቢይ ሳሙኤልን ንጉሥ አንግሥልን፣ እነሆ አንተ አርጅተሃል፣ ልጆቹ ደግሞ ከአንተ ቀጥለህ ሹማቸው ነበረ፣ ግን እንዳንተ አላስተዳደሩንም፣ እንዳንተ አልመሩንም፣ አላስደሰቱንምና ከመካከላችን አንድ ንጉሥ እንድታነግሥልን እንፈልጋለን ብለው ለሳሙኤል ነገሩት። ሳሙኤል ለጊዜው ነገሩ ያስከፋው ወደ እግዚአብሔር አመለከተላቸው። እግዚአብሔር ደግሞ የተቃወሙ አንተ ላይ እኔ አንተ እንድትመራቸው፣ አንተ እንድታስተዳድራቸው፣ አንተ እንድታስተምራቸው፣ አንተ ወደ እኔ እንድትማልድላቸው፣ ሕጌን እንድትነገራቸው፣ ስርዓቴን እንድታስተምራቸው በእነርሱ ላይ አንተን አስቀምጬ ነበር። ነገር ግን አንተን አልሰሙ። አንተን ካልሰሙ እኔንም አልሰሙ። ስለዚህ ፈቃዳቸውን አድርግላቸው አለ ይላል እግዚአብሔር። ፈቃዳቸውን አድርግላቸው። እኔ ባና አድሬ እንደምመራቸው አላመኑ። ከባድ ንግግር ነው ክርስቲያን።
አባቶቻችን በቤተ ክርስቲያን ተሰብስበው የእግዚአብሔርን ሕግ ሲነግሩ አንዳንድ ጊዜም ደግሞ ከኛ ሀሳብ ከኛ ዓላማ ውጭ የሆነ የመሰሉ ነገሮች እንዲነጋገሩ የእግዚአብሔር መልእክተኞች ያልሆኑ ይመስልንና እነሱ እናቃልላቸዋል። ነገር ግን የምናቃልለው እነሱን ሳይሆን የሾማቸው እግዚአብሔር። ምክንያቱም እስመ ኢይሰየም መኮንን ዘእንበለ ፈቃደ እግዚአብሔር፣ ከዚያ ለእግዚአብሔር ፈቃድ አይደርስም። አስተዳዳሪ ያለ እግዚአብሔር ፈቃድ አይቀመጥምና ክፉም ቢሆን በጎም ቢሆን እግዚአብሔር ለተሾመው ሁሉ እንድንገዛ አዞን አዲ ለሰናይኒ ምግባው ለበጎ ስራ ላለው ብቻ አይደለም ይላል። እዛው ሮሜ መልእክት ምዕራፍ 13 ላይ ስራው በጎ ለሆነ ብቻ ያይደለ አዲ ለዘእኩይኒ ምግባው ስራው በጎ ላልሆነ ሁሉ ተገዙ። በመኮንነ ሥጋ ሆነ ሥጋንና ነፍስን ለሚገዛ ለጌታችን ለኢየሱስ ክርስቶስ እንዱ የእሱ ተከታዮች ለመኳንንተ ሥጋ ሆነ ለሐዋርያት ብንገዛ እንጂ ለሌላ አንገዛም ብለው ሕዝቦች አምፀው ነበርና በጎ ስራ ላለው በጎ ስራ ለሌለው ከተሾመ በእናንተ ላይ ለእሱ ተገዙ። ምክንያቱም እንደ ስራው መጠን ፍዳን የሚከፍል እግዚአብሔር ስላለ። እኛ የወንድሞቻችንን ኃጢአት እንመለከታለን። እግዚአብሔር ግን ይህንን አይደል ያስተማር። እኔ ለሁሉ እንደየሥራው መጠን እከፍለዋለሁ ይላል። የሚኮንን እግዚአብሔር ስለው፣ የሚጠይቅ እግዚአብሔር ስለው፣ ፈራጅ እግዚአብሔር ስለው፣ አስተማሪ እግዚአብሔር ስለሆነ ሰው የሰውን የወንድሙን ኃጢአት መመልከት ተገቢ አይደለም። እናም እስራኤል እግዚአብሔር የሾመው ሳሙኤልን አንተ አትንገስበት፣ ነገር ግን እንደ አሕዛብ ስርዓት እኮ እንደ አሕዛብ ስርዓት ንጉሥን ሹምልን በላያችን ላይ ከመካከላችን ወጥቶ የሚገዛ የክርስቲያኖች የእስራኤል ስርዓት ከአሕዛብ ስርዓት ልዩ ነበር። እስራኤል የአሕዛብን ስርዓት ይጸየፉታል። ነገር ግን በዚህ ጊዜ እንደ አሕዛብ መሆን አለብን ከሆነ መልካም አነግሥላችኋለሁ። ነገር ግን ሳነግሥላችሁ ከመካከላችሁ አነግሣለሁ። ያ ሰው አገዛዝ ያጸናባችኋል፣ ግብር ያስገብራችኋል። ወንዶች ልጆቻችሁን ለቋሚ ለለጓሉ እያደረገ ይወስዳችኋል። ሴቶች ልጆቻቸውን ደግሞ እንዲሁ የቤተ መንግሥት ሠራተኛ ያደርግባችኋል። ሰው ብሎ ይመክራችኋል። ሰው ሳኦል የሚባለውን ሰው በእስራኤል ላይ አነገሠ። የመጀመሪያው የእስራኤል ንጉሥ ሳኦል ነው የሚባለው። ይህ ሰው መልካም ሥራ አለበት። መጀመሪያ ተቀምጦ ነው የነገሰው። እግዚአብሔር መርጦ ነው ያስቀመጠው። በኋላ ላይ ዝናው ሲመጣ፣ ስልጣኑ ሲመጣ፣ ህዝቡ ሲገዙለት፣ ሰራዊቱ ሲበዙለት፣ ሀብት ሲበዛለት ግን ከእግዚአብሔር ፈቀቅ አለ። ቀድሞ ከመንገሱ አስቀድሞ ይሄ ሰው የአህያ ጠባቂ ነው። አህዮቹ ጠፍተው አህዮች
በጎቹን ሊፈልግ እንደሄደ ነው ነቢዩ እግዚአብሔር ሳሙኤል አግኝቶ የቀባው። አሁን ወደ መንግስት ከመጣ በኋላ ወደ ዙፋን ከወጣ በኋላ ግን ያንን የመጀመሪያውን ግብሩን የመጀመሪያውን ስራውን ተወና መታበይ በህዝቡ ላይ መተኮር በህዝቡ ላይ ማመት ጀመረ። ዓለም እንዲህ እየሆነ ነው ያስቸገረን እግዚአብሔር። በመጀመሪያ ጊዜ ምስኪን መስለው ይቀርቡና ጥያቄዎቻችንን የሚመልሱ መስለው ይቀርቡና ለሃይማኖታችን የሚቆረቆሩ መስለው ይቀርቡና መልካም የምስራች ይዘንላችሁ መጣን ብለው በጎ ነገርን በመናገር ያሳምሩናል። እኛ የኢትዮጵያ ሕዝቦች ደግሞ የዋሆች ነን። የዋህነታችን ግን አይጎዳል። ትዕግስት ግን ያስፈልጋል። ትዕግስት ያስፈልጋል። መጀመሪያ እውነተኛ መምሰል፣ በኋላ ሐሰተኛ መምሰል። መጀመሪያ ጽድቅን መስራት፣ በኋላ ወደ ኃጢአት መግባት። መጀመሪያ ክርስቲያን መምሰል፣ በኋላ ደግሞ የአሕዛብ ሥራ መስራት። በእኛም ሕይወት እኮ አለ ክርስቲያን ቀድሞ በወጣትነታችን በሕፃንነታችን ወደ እግዚአብሔር ቤት ስንመጣ ደስ እያለ ከኃጢአት ተመልሰን ንስሐ በገባንበት ወራት ከእግዚአብሔር ጋር በታረቅንበት ዘመን ወደ ቤተ መቅደሱ ስንመጣ እግዚአብሔር ደግሞ በአገልጋዮቹ አድርጎ ሲያስተምረን ኃጢአታችንን ስንረሳ እግዚአብሔር ልጆች ብሎ ክርስቲያኖች ተብለን እንደገና ደግሞ ከክርስትና ትምህርት ከክርስትና ሕግ ተቃራኒ በሆነ መንገድ ትተነው የመጣ ነው። ሊቀረው የመጣነውን ዓለም ተመልሰን ስንቀላቀል ወደ ኃጢአት ስንመለስ እግዚአብሔር ከትቢያ ላይ አንስቶ እግዚአብሔር ከጨለማ አውጥቶት ወደ ብርሃን አምጥቶት እንደገና ደግሞ ተመልሰን ጨለማ ወደ ጨለማው መሄድ ጨለማውን ማሰብ ማለት በመንፈሳዊው ለእግዚአብሔር ስናስቸግር በሥጋዊው ደግሞ እኛን የሚያስቸግረን ይልክብናል። ይህ የሆነው የቀደመውን ስንረሳ፣ የቀደመውን አትርሱ ይላል እግዚአብሔር። የቀደመውን ሕይወታችሁን አትርሱ፣ የቀደመው ትምህርታችሁን አትርሱ። ነገር ግን የቀደመ በደላችሁን ይቅር ይላችሁ ዘንድ እሱ የታመነ ነው ይላል መጽሐፍ። ይህ ሰው የቀደመ ግብሩን ረስቶ በእግዚአብሔር ላይ አመፀ። እግዚአብሔር ደግሞ እኔ ከትቢያ ላይ አንስቼ ነበር፣ ከእረኝነት ጠርቼ የተከበረውን ሕዝቤ እስራኤልን እንድትመራ አድርጌ ነበር። ለእኔ ካልታዘዝክማ እነሆ እንደ ልቤ የሆነውን ፈቃዴን የሚፈጽመው የእሴይን ልጅ ዳዊትን በአንተ አነግሥብሃለሁ። ስልጣንህን እርሱ ይወስዳል፣ ሕዝቤን እርሱ ይመራል። እኔ የምወደውን እኔ የምከብርበትን ነገር ለሕዝቡ ይናገራል፣ ለሕዝቡ ያስተምራል። ሕዝቡ ደግሞ ወደ እኔ ይመለሳሉ፣ እኔም ይቅር እላቸዋለሁ፣ እነርሱም በሕይወት ይኖራሉ ብሎ እግዚአብሔር ያንን ከትቢያ ላይ ያነሳውን ነገር ግን ውለታውን የረሳውን ሳኦልን አንስቶ ዳዊትን ሾሞ ዳዊትን በተመሳሳይ እንደ ሳኦል የበግ እረኛ ነው። የአባቶቹን በግ የሚጠብቅ ሰው ነበር። ከዚያ ላይ ነው እግዚአብሔር ዳዊትን የመረጠ።
እርሱ በመዝሙሩ በ150 መጨረሻው መዝሙር ላይ ስትመለከቱ ወእሬኢ አባጋ አቡዬ የአባቶችን በጎች እጠብቅ ነበረ። መኑ ነገሮ ለእግዚእ ለጌታዬ ማን ነገረው? ወቀብአኒ ቅብአ ቅዱሰ እነሆ ቅዱሱን ቅባት ቅዱሱን ዘይት በኔ ላይ አፈሰሰ። ከወንድሞቼ ይልቅ ደካማ ነበር። ወንድሞቼ መልከ መልካሞች ነበሩ። አዌሰ ሰናያን ወልሂቃን ወንድሞቼ በጎች ነበሩ፣ መልከ መልካሞች ነበሩ፣ ለዓይን የሚገቡ ነበሩ። ወይ ሰምረሆሙ እግዚአብሔር ነገር ግን እግዚአብሔር እነሱን አልመረጣቸው፣ እኔን ግን መረጠኝ። እኔን መረጠኝ ከወንድሞቼ ለይቶ። ዳዊት በሚቀባበት ጊዜ እግዚአብሔር ነቢዩ ሳሙኤልን አዞ ሳሙኤል በእግዚአብሔር ታዞ ወደ ቤተልሔም ሂዶ የእሴይን ልጆች ከ1 እስከ 8 ያሉት እስከ 7 ያሉት እያስጠራ ሊቀባቸው የዘይቱን ቀንድ ለመክፈት ይታገልም እንኳ የእግዚአብሔር ፈቃድ ስላልሆነ የዳዊት ወንድሞች አልተቀበሉም። 8ኛ የሆነው ለወንድሞቹ ዳዊት የተናቀው በግ የሚጠብቀው እረኛው ዳዊት ግን ገና እየመጣ እያለ 40 ክንድ ሲቀረው ዘይቱ ፉግ ብሎ ተከፈተ። በወንድሞቹ መካከል ዳዊት ተቀበለ። በወንድሞቹ መካከል ቀባይ ሕዝቡን እንዳስተምር፣ ሕዝቡን እንዲመራ፣ ሕዝቡን እንዲጠብቀው እግዚአብሔር በሕዝቡ ላይ እኔን ሾመኝ ብሎ ሲናገር ታዩታላችሁ። በዚህ ሁኔታ ነው ዳዊት ወደ ንግሥና የመጣው። በዚህ መንገድ ነው ዳዊት የእስራኤል መሪ ሊሆን የቻለ። በእግዚአብሔር ተመርጦ እግዚአብሔር ቀብቶ እንደ ልቤ ብሎ እንደ ሀሳቤ ለፈቃዴ ብሎ በሕዝቡ ላይ አነገሠ። የእግዚአብሔር ልብ መሆን እንደዚህ ያስደስታል። ክርስቲያን እግዚአብሔር የሚያደርገው አውቆ መናገር፣ የእግዚአብሔር ሀሳቡን ማን ያውቃታል ይላል። መካሩስ ማን ነው? ሰማይና ምድርን ሲፈጥር እግዚአብሔርን ማን አማከረው? ሰማዩን ከፍ አድርገህ ምድሩን ዝቅ አድርገህ ፍጠር ብሎ ማን የምክር አገልግሎትን ለእሱ አቀበለ? ቅዱስ ያሬድም አመ ይፈጥራ እግዚአብሔር ለምድር ኢዜነዎ ለሰማይ፣ እግዚአብሔር ምድርን በፈጠራት ጊዜ ኢዜነዎ ለሰማይ ለሰማይ አልነገረው ማለት ለመላእክት አልነገራቸው ወይ ተማከረ ለመላእክቲሁ ከመልእክተኞቹም ጋር አልተማከረም ብሎ በድጓው ጽፎት ታገኙታል። እግዚአብሔር መካር የለው የልቡን የሚያውቅ የለም። እዚህ ጋር ደግሞ በቸርነቱ ብዛት ዳዊት የእግዚአብሔር ልብ ተብሎ ሲነገር እግዚአብሔር ልቤ ብሎ ሲመሰክርለት ያለ የእግዚአብሔርን ልብ የሚያውቀው ኑሮ ሳይሆን ነገር ግን እግዚአብሔር ሕዝቡን እንዴት አድርጎ እንደሚወዳቸው ነቢያቱን እንዴት አድርጎ እንደሚወዳቸው የሚገልጽ ጥልቅ የሆነ የእግዚአብሔር የፍቅሩ ብዛት ዳዊትን እንደ ልቤ ያሰኘው። እንደ ልቤ አለው በሕዝቡ ላይ ቆም። ዳዊት የእግዚአብሔር ልብ የተባለበት ምክንያት ልቡን ንጹሕ ስላደረገ። መልከ መልካም ወንድሞች ነበሩ፣ ታላላቅ ወንድሞች ነበሩ፣ በሰው ዘንድ የተወደዱ ነገር ግን እግዚአብሔር ያመጡ የሥራ ይቅርባሬቱ ለኤልያብ የኤልያብን የመልኩን ማማር አትመልከት። እግዚአብሔር ሰብሰ ገጸ ይሬ ሰው ፊትን ይመለከታል። እግዚአብሔር ልበ ይሬ እግዚአብሔር ደግሞ ልብን ይመረምራል። ልብ ያሰበውን ኩላሊት ያሴሰው ያመላለሰው
እግዚአብሔር ያውቃል። አዎ ልቡ ንጹሕ ስለሆነ ልቡ ለእግዚአብሔር ማደሪያነት የተመቸ የተስማማ ስለሆነ እግዚአብሔር እንደ ልብ ያለው እግዚአብሔር መረጠ። ልባችን ንጹሕ ሲሆን ከኃጢአት ስንርቅ እግዚአብሔር ያኔ ልቤ ይላል፣ ልቤ ይለታል፣ ፈቃዱ የሚፈጸምበት ይሆናል። ዳዊት ልቡ ንጹሕ ስለሆነ እግዚአብሔር ልብ ያለው እግዚአብሔር ያደረሰ ሕዝቡን እንዲመራ ያሰለጠነ። እኛ ልባችን ንጹሕ ካደረግን በምድር ለመንገስ አለ በምድር ንጉሥ ለመሆን በምድር መሪ አስተዳዳሪ ለመሆን አይደለም። ምክንያቱም ይህም ኃላፊ ነው፣ አይጠቅምም። ነገር ግን በመንግሥተ ሰማያት ከእርሱ ጋር እንደ እርሱ ነግሰን እንድንኖር ያደርገናል ማለት ነው። ልባችን ንጹሕ ሲሆን እንደ እግዚአብሔር እንደ ልቡ ስንሆን የክርስትና ዓላማው ልብን ንጹሕ አድርጎ ኖሮ በእግዚአብሔር መንግሥት ነፍሱ መኖር። ጌታም ለሐዋርያት ብሏል። ከዕለታት አንድ ቀን ቅዱስ ጴጥሮስ ጌታ ናሁ አደግነ ኩሎ ተሎናል፣ ጌታ ሆይ እነሆ እኛ ሁሉን ትተን ተከተልን፣ ምን እናገኛለን ብሎ ጠይቆ አባቱን እናቱን የተወ ይህንን ዓለም የናቀ ሀብቱን ንብረቱን ግምጃውን አብራቸውን የተወ በመንግሥተ ሰማያት እጥፍ ዋጋ ያገኛል እያለ ጌታችን ኢየሱስ ክርስቶስ ሲያስተምር ሐዋርያት ሰምተው ይህን የጠየቁ። እነሆ ሰው ዓለሙን ከተው እናቶቻችንን አባቶቻችንን ከተው ሀብታችንን ከተው እኛስ አንተን ተከትለን ምን እናገኛለን ነው ጥያቄ። መልካም ጠይቀሃል። እናንተም እኔን የተከተላችሁት ዋመ ይመጽእ ወልደ እጓለ እመሕያው በስብሐት የሰው ልጅ በአባቱ ጌትነት ከቅዱሳን መላእክቶቹ ጋር መጥቶ ጻድቃንን በቀኙ ኃጥአንን በግራው አድርጎ በሚፈርድበት ጊዜ አንተም ውስተ ትኮንኑ አሰርተ ወክልኤተ ሕዝበ እስራኤል እናንተ በ12ቱ ነገደ እስራኤል ላይ ነግሳችሁ ትፈርዳላችሁ ብሎ ለሐዋርያት ይህን ቃል ተናግሯል። ዓላማችን በጌታችን በቀኙ ቁመን በዓለም ላይ እንድንፈርድ ነው። እንድንፈርድ ሲባል ደግሞ እንደ ጌታ ሆነን ማለት ሳይሆን ስራችን በእግዚአብሔር ዘንድ የተወደደ ሆኖ እግዚአብሔር መስክሮልን በኃጥአን ላይ መፈራረጃዎች እንድንሆን ማለት ነው። ልባችን ንጹሕ ሊሆን እግዚአብሔር ልባችሁ እንደ ልቤ ነው ሊለን ያስፈልጋል። እንደ ዳዊት ማለት ነው። የሚገርማችሁ ነገር አሁንም ዳዊት በዚህ አይነት ሁኔታ ተመርጦ ንጉሥ ሆኖ እንደ ልቤ ተብሎ እግዚአብሔር ከብሮበት እግዚአብሔር በእሱ ደስ ተሰኝቶበት እሱም እንደገና ደግሞ የሰው ባህሪ የሚስማማው ጽድቅም ኃጢአትም ነውና እንደገና ከእግዚአብሔር ፈቃድ ወጣ ይላል። ትልቁ ሰው ዳዊት እንኳን በጣም ይገርመኛል። ይህንን ታሪክ ሳነበው ክርስቲያን መጀመሪያ እንደ ልቤ መባል፣ በኋላ ደግሞ ከእግዚአብሔር ልብ መውጣት እንዴት አድርጎ ደካማ አድርጎ የሰጠው ነው ባህሪያችን። መጀመሪያ እውነተኞች፣ በኋላ ላይ ሐሰተኞች ከእግዚአብሔር ፈቃድ ወጣ ይላል። የእስራኤል ሰራዊት ጠላት ተነስቶባቸው ጠላቶቻቸውን ለማጥፋት በሄዱበት ጊዜ ነገሥታቱ አብረዋቸው ይወጡ ነበር። ወደ ሰልፍ አብረዋቸው ይሄዱ ነበር። ሰልፉ የእግዚአብሔር ሰልፍ ተብሎ ስለሚታመን ማለት ነው።
በዚያ ጊዜ ግን ዳዊት ከሰልፉ ቀረ፣ ከቤተ መንግሥቱ ቀን ላይ ወጥቶ ከተገነት ወደ ተገነት እየተመላለሰ እያለ አንዲት ሴት ከተክል ውስጥ ገብታ እየታጠበች ሰውነቷን ተመልክቶ በአጽም ዝሙት ተነደፈ። አስመጥቶ ያቺ ሴት ደረሰባት። ያቺ ሴት ጸነሰች፣ ቤርሳቤህ ትባላለች። ታሪኩን ለማሳጠር ነው፣ ከጊዜያችን አለ። የዘሩት ዘር ሳይበቅል አይቀርምና ጸነሰ።